በቀር የሚያጸናኝ የለም። ከማን በቀር? ከሚካኤል በቀር የሚያጸናኝ አባታችን ናቸው። እንግዲህ ይህ ቤተክርስቲያን መስራች ናቸው። አሁን በትልቅ ኃላፊነት ይህንን ቤተክርስቲያን ይመራሉ ማለት ነው። አሁን ካለበት ከፍ ባለ ደረጃ እንደሚያሳድጉት ተስፋ እናደርጋለን። አባታችን ይህ ስራ ሲሰራ በማስተባበር የማይሰለቹ ቅን አባት ናቸው። ወደፊትም ይህ ቤተክርስቲያን የራሱ የሆነ ነገር የራሱ ቦታ የራሱ የተሻለ ቤተክርስቲያን እንዲኖረው ትልቅ አስተዋጽኦ ያደርጉልናል ብለን ተስፋ እናደርጋለን። እንዲሁም በምዕመናን ፊት ዛሬ ያው ቃል ይገቡልናል ማለት ነው። ስለዚህ ወደ አባታችን ወደ ሊቀ ስዩማን ወስዳችሁ የዕለቱን ትምህርት አባታችን ያስተምሩናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም ጌታነህ እንዳለ የካምፓላ መካነ ሰላም መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ ክቡር መላከ ምሕረት ቀሲስ ዮሐንስ ማለደ የዚህ ደብር ምክትል አስተዳዳሪ፣ ክቡር አባታችን ላይከ ሰላም ይድነቃቸው ዘውዴ የመካነ ሰላም መድኃኔዓለም ቤተክርስቲያን ዋና ጸሐፊ፣ ክቡር መጋቤ ሥርዓት ቀሲስ ኃይለ ሚካኤል የመካነ ሰላም መድኃኔዓለም ቤተክርስቲያን ቁጥጥር፣ እንዲሁም ክቡር ሊቀ ጠበብት አባታችን መምህር ስቡ ከበደ የዚህ ደብር ቁጥጥር፣ ክቡራን አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ የተገኛችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እንደምን ሰነበታችሁ? ግዴላችሁም ድምጻችሁን ከፍ አድርጉና እግዚአብሔር ይመስገን በሉ። እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ በዚህ በተቀደሰው ቦታ የሰበሰበን የጠበቀን የመገበን ያኖረን አምላካችን እግዚአብሔር በኃጢአት ከወደቅንበት አንስቶ ከጠፋንበት ፈልጎ ሁላችንንም በምህረት እጆቹ በምህረት ዓይኖቹ ተመልክቶ እንደ ኃጢአታችን ብዛት ተቆጥቶ ሳያጠፋ ዛሬም በእድሜያችን ላይ ይችን ቀን ጨምሮ በቤቱ ተገኝተን ምስጋና እንድናቀርብለት፣ እንድንዘምርለት፣ እንድናመሰግነው በኃጢአት ያደፈውን እጃችን ለእርሱ እንዲያጨበጭብ እንድናደርግለት ሲዋሽ ሲቀጥፍ የነበረው አንደበታችን እርሱን እንዲያመሰግን ስለፈቀደልን የአምላካችን ስሙ የተመሰገነ ይሁንልን። እልል ብላችሁ አመስግኑት እግዚአብሔር። ከኔ ጋር ለጥቂት ደቂቃ እንቆያለን። እግዚአብሔር አምላካችን የምንቆይበትን ጊዜ እንዲባርክልን የምንሰማውን ቃል ለሕይወታችን የሚጠቅም እንዲያደርግልን ልቦናችንን እንዲከፍትልን የአምላካችን መልካም ፈቃዱ ይሁንልን። ከሚካኤል በቀር በሉ እስኪ ከሚካኤል በቀር የሚያጸናኝ የለም። ከማን በቀር? ከሚካኤል በቀር የሚያጸናኝ የለም። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁንልን። ይህንን ቃል የተናገረው ነቢዩ ዳንኤል ነው። በትንቢተ ዳንኤል ምዕራፍ 10 ከቁጥር 21 ላይ የምናገኘው ቃል ነው። ዳንኤል ይህንን የተናገረው በደከመ ሰዓት፣ ጠላቶች በበረቱበት ሰዓት፣ ብዙ ጠላት በከበበው ሰዓት በመሳሪያ በጉልበት በሰራዊት እጅግ ብዙ የሆነው የፋርስ ንጉሥ ከቦት በነበረ ጊዜ እግዚአብሔር መልአኩን ልኮ እንዴት እንዳጸናው እንዴት እንዳጽናናው ያንን ክፉ ጊዜ ያንን
አስቸጋሪ ሁኔታ እጅግ ለማለፍ የሚያስፈራውን ወጀብ፣ የጦርነት ወጀብ፣ የጦርና የሞት ድምፅ እንዴት እግዚአብሔር እንዳሳለፈው፣ መልአኩን እንዴት እግዚአብሔር እንደላከው፣ መልአኩ እንዴት እንዳጸናው ያንን ሁኔታ ሲያስብ ዳንኤል የተናገረው ቃል ነው። በዚያን ጊዜ አለ ከሚካኤል በቀር የሚያጸናኝ የለም፣ ከሚካኤል በቀር ያጸናኝ የለም፣ ከሚካኤል በቀር በሐዘኔ ያጽናናኝ የለም። አዎ ገጥሞት የነበረው ፈተና እጅግ ከባድ ፈተና ነበር። የደረሰበት መከራ እጅግ በጣም ከባድ መከራ ነበር። የከበቡት ጠላቶች በዳንኤል ጉልበት በዳንኤል አቅም የሚሆን ሊያሸንፋቸው የሚቻለው አልነበረም። ነገር ግን እግዚአብሔር ሁልጊዜ ከእርሱ ጋር ስላለ ሌት ተቀን የሚያመልከው፣ ሌት ተቀን የሚያመሰግነው፣ ሌት ተቀን ስሙን የሚጠራው፣ ሌት ተቀን የሚንበረከክለትና የሚያመሰግነው አምላኩ እግዚአብሔር ሚካኤልን ልኮ እንዳጸናው ሲረዳ፣ ሚካኤል እንዴት እንዳበረታታው፣ ጠላቶቹን እንዴት እንደተቋቋመለት ሲያስብ ያን ጊዜ ከሚካኤል በቀር የሚያጸናኝ የለም አለ። እግዚአብሔር ዛሬም ለሁላችንም የሚያጸናውን መልአክ ሚካኤልን እንዲልክልን መልካም ፈቃዱ ይሁንልን። ዛሬም ብዙ የሚያስፈራን ነገር አለ በዙሪያችን ወገኖቼ፣ ብዙ የምንፈራው ነገር አለ፣ ብዙ የምንሰጋው ነገር አለ። የጠላት ኃይል የበረታብን ብዙ ሰዎች አለን። የጠላት ኃይል ማለት የዲያብሎስ ኃይል ነው፣ ሌላ አይደለም። የጠላት ኃይል፣ የጠላት ፍላጻ፣ የጠላት ጦር ማለት የሰይጣን ውጊያ ነው፣ ሌላ አይደለም። ሰይጣን ሰልፉን ከምን ጊዜውም በላይ እኛ ላይ አሰልጥኖብናል። ዛሬ ከምን ጊዜውም በላይ እኛን ለመጣል፣ እኛን ተገዦቹ ለማድረግ ልዩ ልዩ ሰልፍ አሰማርቶብናል እግዚአብሔር ልጆች። ነገር ግን ሰይጣንን የምናሸንፍበት መንገድ ዳንኤል ይነግረናል። የዳንኤል ሕይወት ያሳየናል። ዲያብሎስን ድል የምናደርግበትን መንገድ የዳንኤል ሕይወት ያስተምረናል። ትንቢተ ዳንኤልን አንብቡት። ትንቢተ ዳንኤል ስለ ዳንኤል ብዙ ይናገራል። ዳንኤል ከጠላቶቹ ጋር ስንት ጊዜ እንደተዋጋ ይናገራል። ዳንኤል ምን እንደገጠመው ይናገራል። ዳንኤል ብዙ ፈተና ያለፈ ሰው ነው። ነገር ግን እግዚአብሔር ያልተወው፣ እግዚአብሔር ያልተለየው ሰው ነው። እግዚአብሔር በሕይወታችን አይለየን። እግዚአብሔር የተለየው ሰው ይገርማችኋል፣ የሞተ ሰው ነው። በቁሙ የሞተ እግዚአብሔር የተለየው ሰው ማለት ነው። እግዚአብሔር የተለየው ሰው መልአኩ አይጠብቀውም። ምክንያቱም የእግዚአብሔር መልአክ የሚገኙት እግዚአብሔር ባለበት ስለሆነ፣ እግዚአብሔር ባለበት ቦታ ሁሉ የእግዚአብሔር መላእክት አሉና እግዚአብሔር ከእርሱ ጋር ያለው ሰው መልአኩ ይጠብቀዋል። ዳንኤል እግዚአብሔር ሁልጊዜ ከእርሱ ጋር ስለነበረ መልአኩን እየላከ እግዚአብሔር ከፈተና ያወጣዋል፣ ከመከራ ያወጣዋል፣ ከችግር ያወጣዋል። ከገጠመው ፈተና ከጠላቶቹ እጅ ፈልቅቆ ያወጣዋል። እግዚአብሔር ልጆች ትዝ ይላችኋል፣ ዳንኤል በአንበሳ ጉድጓድ ተጥሎ የነበረ ጊዜ በአንበሳ ጉድጓድ የተጣለበትንስ ምክንያት ታውቃላችሁ? የእግዚአብሔር ልጆች ወደ እግዚአብሔር ጸሎት እንዳይጸልይ በጊዜው አዋጅ ታውጆ ነበር። ሰው ሁሉ በጠላቶች በተሰረ ሴራ ማለት ነው። ከእርሱ ጋር አብረው ይሰሩ የነበሩ፣ ከእርሱ ጋር አብረው ይኖሩ የነበሩ፣ ከእርሱ ጋር አብረው ለአንድ ዓላማ የተሰለፉ ባሴሩት ሴራ አንድም ሰው ወደ አምላኩ እንዳይጸልይ አዋጅ ወጣ፣ ታወጀ። በከተማው ሁሉ ታወጀ። ሲጸልይ የተገኘ ደግሞ ወደ አንበሳ ጉድጓድ ተጥሎ የአንበሳ ምግብ ይሆናል ተብሎ በንጉሱ ፊርማ ተፈርሞ ንጉሱ አትሞበት በቀለበቱ በአገር ሁሉ ታወጀ። ነገር ግን ክርስቲያን እንዴት ጸሎት ያቆማል? ክርስቲያን እንዴት ወደ እግዚአብሔር መጸለይ ያቆማል? ክርስቲያን እንዴት እግዚአብሔርን ተመስገን ሳይል ያድራል? ያበላውን ያጠጣውን በሕይወት ያቆመውን ያኖረውን አምላኩን ሳያመሰግን እንዴት ይኖራል? የእግዚአብሔር ልጆች ዛሬም እንዲህ አይነት ፈተናዎች በሕይወታችን አሉ። በጎ ስራ እንዳትሰሩ፣ መልካም ስራ እንዳትሰሩ፣ በእግዚአብሔር ፊት እንዳትቆሙ፣ በነፃነት ደስ ብሏችሁ የእግዚአብሔር ፊት እንዳታዩ
በውሸት እንድትታለሉ፣ በውሸት እንድትጠመዱ፣ አዎ ኃጢአት እንድትሰሩ፣ ከእነርሱ ጋር እንድትተባበሩ ብዙዎች ወጥመድ ይዘረጋሉ። ያንን ካላደረግሽ ወይም ካላደረግ ይህንን ካላደረግ እንዲህ እናደርጋለን፣ እንዲህ እናደርግብሃለን ይላሉ። ሰዎች ክርስቲያኖች በሕይወታቸው ዘመን ሁሉ ለሰው ሳይሆን ሊታዘዙ የሚገባው ለማን ነው? ለማን ነው? ለእግዚአብሔር ነው ሊታዘዙ የሚገባቸው። ያስተማረን አምላክ ያዘዘን አምላክ ወደ ፈተና እንዳትገቡ ምን ብላችሁ ጸልዩ ብሎናል? ተግታችሁ ጸልዩ ብሎናል። ተግተን መጸለይ ያስፈልጋል። ፊቱን ሁልጊዜ መፈለግ ያስፈልጋል። በፊቱ ሁልጊዜ መንበርከክ ያስፈልጋል። ስላደረገልን ነገር፣ ስለሰጠን ስጦታ፣ ስለዋለልን ውለታ ዘወትር ልናመሰግነው ይገባል። መሽቶ ሲነጋ እንዴት ክርስቲያን እግዚአብሔርን አያመሰግንም? በልቶ ሲጠግብ እንዴት ክርስቲያን እግዚአብሔርን አያመሰግንም? ተኝቶ ሲነሳ እንዴት ክርስቲያን አምላኩን አያመሰግንም? ወጥቶ ሲገባ ከወጣበት በሰላም ወደ ቤቱ እንዲገባ ገብቶ የዘጋውን በር በሰላም ከፍቶ እንዲወጣ እግዚአብሔር ሲያደርገው እንዴት አያመሰግንም? የእግዚአብሔር ልጆች ዳንኤል እንዲያቆም የተገደደው ይህንን ነው። አታድርግ የተባለው ይህንን ነው። እግዚአብሔርን ማመስገን እንዲያቆም ወደ አምላኩ እንዳይጸልይ ነው ሕግ የወጣው። በሐሰተኞች እግዚአብሔርን ስሙን በማይጠሩ እግዚአብሔርን በካዱ ሰዎች፣ መንፈሳዊነት ሕይወት በሌላቸው ሰዎች፣ በኃጢአት ሕይወታቸውን የሚመሩ ሰዎች ተመካክረው ያወጡበት ሕግ ነው ንጉሡን አሳስተው። ዳንኤል ግን ለሰው ከመታዘዝ ለእግዚአብሔር መታዘዝ ይበልጣል ብሎ ከመቼውም ጊዜ በላይ መስኮቶቹን ከፍቶ በእግዚአብሔር ፊት ተንበርክኮ ጸሎቱን ወደ እግዚአብሔር ያቀርባል። ያን ጊዜ ይከታተሉ የነበሩት ያዙት፣ ሲጸልይ ይዘነዋል ብለው ወደ ንጉሡ አመጡት። በትእዛዙ መሰረት በሕጉ መሰረት የንጉሥ ቃል አይሻርምና ወደ አንበሳ ጉድጓድ እንዲጣል ንጉሡ ወሰነ። ምክንያቱም የንጉሥ ቃል የንጉሥ ትእዛዝ አይሻርም። ዛሬ በዳንኤል ላይ ትእዛዙን ሕጉን ቢጥስ ነገ ሌላው ላይ መፈጸም አይችልም። ንጉሡ ዳንኤልን ይወደው ነበረ። ነገር ግን እያዘነ ትእዛዙ እንዲፈጸም ዳንኤል ወደ አንበሳ ጉድጓድ እንዲሄድ አዘዘ። ከኔ ጋር ናችሁ? እየሰማችሁ ነው? አዎ ዳንኤልን እነዛ ሰዎች እየጎተቱ እያቻኮሉ አንበሶች ወዳሉበት ጉድጓድ ወስደው ጣሉ። አየ ሰው ድፍረት፣ አየ ሰው ጭካኔ። አስባችሁታል? የእግዚአብሔር ልጆች በእኔ ሕይወት ቢሆን ብላችሁ ብታስቡ፣ በእኔ ብላችሁ ብታስቡ በራሳችሁ ላይ ሊደረግባችሁ የማትወዱትን የማትፈልጉትን ነገር በሰው ላይ ስታደርጉ፣ በሰው ላይ ስትፈጽሙ፣ ደግሞ ክርስቲያን ነን ስትሉ፣ ደግሞ ክርስትና ሕይወት አለን ስንል፣ ነጭ ለብሰን ስንመላለስ፣ ወደ ቤተ መቅደስ ስንሄድ፣ ክርስቲያኖች በሚቀመጡበት እውነተኞች በሚቆሙበት ወንበር፣ እውነተኞች በሚቆሙበት አደባባይ ስንቆም አናፍር? ስንቱን ለሞት ዳርገን ይሆን? ስንቱን በፍርድ አደባባይ ያቆመን ይሆን? ስንቱን በእስራት፣ ስንቱን በግርፋት፣ ስንቱን በመከራ፣ ስንቱን በሞት አሰቃይተን ይሆን? የእግዚአብሔር ልጆች የእያንዳንዳችንን ሕይወት እግዚአብሔር ይመረምራል። እግዚአብሔር ልብንና ኩላሊትን ይመረምራል። ዳንኤል በእንደነዚህ አይነት ሰዎች ግፊት ተይዞ በአንበሶች ጉድጓድ ተጣለ። የአንበሳውን ጉድጓድ ዘግተው እነዚህ ሰዎች ተመልሰው ወደ ቤት ሄዱ። ዳንኤል በአንበሳ እየተበላ እየተሰቃየ እንደሆነ አስበው መጨረሻው በዚያ እንደሚሆን እንደተጠናቀቀ ጉዳዩ እንዳለቀ ደምድመው አስበው ወደ ቤታቸው ሄዱ። ንጉሡ ግን በአሳቻ ሰዓት ከቤተ መንግስቱ ወጥቶ እየሮጠ ይወደው ነበርና ዳንኤልን እንዲህ አለ መጥቶ፣ ዳንኤል ሆይ በጠዋት ማልዶ ማንም ከእንቅልፉ ሳይነሳ እግዚአብሔር እንደሚያድነው ያምናልና መጥቶ እንዲህ አለው ለዳንኤል፣ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሳ መንጋጋ ሊያድን ችሏልን? አለው። ዳንኤል ድምፁን አሰማ። የማመልከው አምላክ፣ እስኪ በሉ ይሄንን ቃል፣ የማመልከው አምላክ መልአኩን ልኮ የአንበሶቹን አፍ
ይህንን ነው የተናገረው ዳንኤል። የማመልከው አምላክ አለ ለንጉሱ፣ የማመልከው አምላክ ቀንና ሌሊት የማመልከው በፊቱ የምንበረከክለት የማመሰግነው እርሱ እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘጋ። የተራበ እኮ አንበሳ ነው ያለው እናንተ። የሚበላውን ፈልጎ የሚያነፈንፍ አንበሳ ባለበት፣ ሊያውም አንድ አይደለም ብዙ አንበሳ አናብስት ያሉበት ለአንዱ አንበሳ ብቻ እንኳን ለምግብነት አይሆንም። ቦጫጭረው ቀማምሰው ቅምሻው እንኳን ሊያደርጉት አይችሉም ነበር። ነገር ግን እነዛ ሁሉ በዚያ ጉድጓድ ውስጥ ዳንኤልን ከእርሱ ጋር ሲተሻሹ ምን ሲሉ አብረው ታደሩ። ማን ከእርሱ ጋር ስለነበረ? ማን ከእርሱ ጋር ስለነበረ? እግዚአብሔር ከእርሱ ጋር ስለነበረ። የእግዚአብሔር ልጆች እግዚአብሔር ከኛ ጋር ካለ ዘወትር እርሱን የምናመልከው ከሆነ ዘወትር በእርሱ ፊት የምንሰግድ ከሆነ እርሱን ስሙን የምንጠራ ከሆነ እርግጠኛ ሆኜ ነው የምነግራችሁ ማንኛውም ኃይል አይችልንም። ማንኛውም ኃይል የትኛውም አቅም አለኝ የሚል የትኛውም ገንዘብ ያለው የትኛውም ኃይል ያለው የትኛውም ጦር ያለው መሳሪያ ያለው አይችልንም። ብቻ እናንተ በእርሱ ፊት ተንበረከኩ። ብቻ እናንተ እርሱን አምልኩ። ብቻ እናንተ እርሱን ፍሩ። ብቻ እናንተ ለእርሱ ተገዙ። ሁኔታዎችን ሳታዩ በሁኔታ መካከል ሳትሸነፉ በነገሮች እጅ ሳትሰጡ ብቻ እናንተ ሁልጊዜ በእርሱ ላይ ታመኑ። ዳንኤል ይህን አደረገ። ከዚህም አልፎ የፋርስ ንጉሥ ዳንኤልን ሊቋቋመው ሰራዊቱን አሰልፎ አለቃ ሹሞ በዳንኤል ላይ እንዲሁም በሕዝቦች ላይ ላከ። ዳንኤል ያንን ሁሉ መከራ አይቶ ያንን ሁሉ ጊዜ በሕይወቱ ዘመን እግዚአብሔር የፈጸመለትን ያደረገለትን ሲያስብ ያን ጊዜ ከሚካኤል በቀር የሚያጽናናኝ የለም አለ። ከሰው ወገን እንኳን እርሱን ሊያጽናው የሚችል ኃይል ያለው የነበረው አልነበረም። ሚካኤል ግን ያንን ጠላቶችን ተቋቁሞ እርሱን ያጸናው፣ ያበረታው፣ ያጽናናው፣ በሐዘኑ ሁሉ ያጽናናው እርሱ ሚካኤል ነበር። ክብር ምስጋና ለአምላካችን ነው። እልል ብላችሁ አመስግኑ። ይህንን መልአክ ነው ዛሬ የምናከብረው። ይህንን መልአክ ነው ዛሬ ስሙን የምንጠራው። ይህ መልአክ በቀደመው ዘመን ገና ዲያብሎስ የቀደመው እባብ ሰይጣን ወደዚህ ምድር ከመውረዱ አስቀድሞ የመላእክት አለቃ ነበረ። የመላእክት አለቃ ሆኖ በነበረ ጊዜ እግዚአብሔር በመላእክቱ ዘንድ ያለውን ለእርሱ ያላቸውን አክብሮት ለእርሱ ያላቸውን ነገር ለማየት ከእነርሱ ዞር አለ። ያን ጊዜ ሳጥናኤል የመላእክት አለቃ ነበር። ወደ ላይ ከፍ ብሎ ሲያይ ሌላ ማንም የለም። ወደ ታች ዝቅ ብሎ ሲያይ እርሱን የሚያህል የለም። አምላካችን ወዴት ሄደ ብለው በመላእክት ዘንድ ሽብር ተነሳ፣ ወይም ደግሞ ሁከት ሆነ፣ ሁከት ተፈጠረ። አምላካችን ወዴት ሄደ ሲሉ እኔ አምላካችሁ ነኝ፣ እኔ ፈጣሪያችሁ ነኝ ብሎ ተነሳ ሰይጣን። ያን ጊዜ በሰይጣን በመላእክት ዘንድ ከባድ ጦርነት ተፈጠረ። አንተ ፍጡር ነህ፣ ፈጣሪያችን አይደለም፣ እንዴት ፈጣሪያችሁ ነኝ ትላለህ ብለው የተቃወሙ ቅዱስ ሚካኤልና ቅዱስ ገብርኤል ሌሎችም መላእክት ተነሱ። እንዲሁም እርሱን ያመኑ የተቀበሉ፣ ሰይጣን የተናገረውን ነገር አምነው የተቀበሉ፣ አንተ አምላካችን ነህ ያሉት ውጊያ ተፈጠረ። ራዕየ ዮሐንስ ላይ ምዕራፍ 22 ከቁጥር 1 ጀምሮ ስንመለከት በሰማይ ሰልፍ ሆነ ይላል። በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ከሰይጣን ከዲያብሎስ ጋር ተዋጉ። ዲያብሎስ ከነሰራዊቱ ከሚካኤል ጋር ተዋጋ ይላል። ነገር ግን አልቻላቸውም ተብሎ ተጽፏል። አልቻላቸውም፣ አይችለውም። ዲያብሎስን ከነሰራዊቱ ያሸነፈውና እግዚአብሔርን ያመኑትን ያጸናቸው ያጽናናቸው ንቁም በበህላዌነ እስከ ንረክቦ ለአምላክነ አምላካችንን እስክናገኘው አምላካችን እስኪገለጥልን ድረስ በያለንበት ንቁም ብሎ ያጽናናው ያቆመው ያበረታው ቅዱስ ሚካኤል ነው። በዚህ ምክንያት ነው በዛሬው ዕለት መልአኩ ቅዱስ ሚካኤል የመላእክት ሁሉ አለቃ ሆኖ
በእግዚአብሔር ሹመት አግኝቶ ዛሬ ሲመቱ የሲመት በዓሉ የሚከበርበት ሊቀ መላእክት ሆኖ የተሾመበት በመላእክት ሁሉ ላይ እንዲሁም በሰው ልጆች ሁሉ ላይ የሰው ልጆችን ሊጠብቅ የሰው ልጆችን ሊያድን ከጨቋኞች እጅ ሊያድን ሊያወጣ ሊቋቋም የደከሙትን ሊያበረታ የወደቁትን ሊያነሳ ያዘኑትን ሊያጽናና ሊያበረታ ዛሬ ሊቀ መላእክት ሆኖ የተሾመበት ዕለት ነው። ክብር ምስጋና ለእግዚአብሔር ይሁን። ዛሬ ሊቀ መላእክት እግዚአብሔር ለኛ ለሰው ልጆች ሁሉ የመላእክት አለቃ ሆኖ የኛ ረዳት ሆኖ እንዲያገለግለን እግዚአብሔር የሾመበት ዕለት ነው። በሌላ መልኩ ደግሞ ዛሬ የእስራኤልን ሕዝብ የረዳበትና ነፃ ሲወጡ በመከራቸው ሁሉ ከግብፅ ነፃ አውጥቶ የእግዚአብሔር እጅ ከግብፅ ነፃ አውጥታ ወደ እስራኤል ወደ ከነዓን በሚሄዱበት በሚጓዙበት ሁሉ ፀሐዩን ክንፎቹን እየጋረደ ደመና እያደረገ ፀሐይ እንዳይመታቸው እየከለለ ሲራቡ ከእግዚአብሔር ዘንድ እያስታረቃቸው መና ከሰማይ እያወረደ ውሃ ከዓለት እያፈለቀ እየረዳቸው ጠላቶቻቸውን ድል እያደረገ ወደ ምድረ ርስት እንዲገቡ የረዳቸው ታላቅ መልአክ ነው። ክብር ምስጋና ለአምላካችን ይሁን። ብላችሁ አመስግኑ። ይህ መልአክ ዛሬ ለሁላችንም የተሰጠ ለሁላችንም አጽናኛችን ለሁላችንም ረዳታችን ጠባቂያችን ነው። ሚካኤል ያልረዳው ሚካኤል ያልጠበቀው ሚካኤል አባቴ ያልሆነለት ማንም ሰው የለም። ከሕፃንነታችን ጀምሮ ስሙን እየጠራን በእርሱ ስንጠበቅ ኖረናል። ከአምላካችን ጋር ሲያስታርቀን ጠላቶቻችንን ሲያሳድድልን ከክፉ ሲያወጣን ከጨለማ ወደ ብርሃን ሲያመጣን ሲረዳን ሲያግዘን ቅዱስ ሚካኤል ለዛሬ አድርሶናል። ዛሬም አይተወንም። ቅዱስ ሚካኤል ዛሬም አይተወንም። ከእግዚአብሔር ጋር ተጣበቁ። ቅዱስ ሚካኤል እንዲረዳችሁ እግዚአብሔርን አመስግኑ። ቅዱስ ሚካኤል አብሯችሁ እንዲሆን ጠላቶቻችሁን እንዲያሸንፍላችሁ እንዲዋጋላችሁ ጠላት ዲያብሎስን ድል እንዲነሳላችሁ በእግዚአብሔር ላይ ተጣበቁ። እግዚአብሔር ልጆች እግዚአብሔርን አመስግኑ። በሕይወታችሁ በማንኛውም ነገር እግዚአብሔርን አስቀድሙ። እግዚአብሔር የቀደመለት ሰው መልአኩ ከፊት አለ። እግዚአብሔር የቀደመለት ሰው መልአኩ ከኋላ ይከተለዋል፣ ከፊት ይቀድምለታል። ከቀኝ ከግራ ጋሻ መከታ ሆኖ ከጠላት ጠብቆ ከፈተና አድኖት ወደ ምድረ ርስት ወደ ሰማያዊት መንግስት እስኪገባ ድረስ ይጠብቀዋል። እግዚአብሔር አምላካችን በዚህ ምድር እስካለን ድረስ ሁሉ የመልአኩ የቅዱስ ሚካኤል ጥበቃው ረዳትነቱ እንዳይለየን በቸርነቱ እንዲረዳን የአምላካችን ስሙ የተመሰገነ ይሁን። ከሚካኤል በቀር የሚያጸናኝ የለም። ትንቢተ ዳንኤል ምዕራፍ 10 ከቁጥር 22 ላይ የምናገኘው የአምላካችን ቃል ነው። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። በተማርነው ትምህርት በጎ ፍሬ መልካም ፍሬ እንድናፈራ እግዚአብሔር ሁላችንንም ይርዳን። እንግዲህ